አትውደደኝ እኔ አትውደደኝ ትግደለኝ አሰድባኛለች። ጃኒ ግን በጣም ብዙ ጥፋት ነው የምታጠፈው። ግን እግዚአብሔርን እንደዚህ አይነት ሰዎች እያየች አላሙዲ ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ሰላም ሰራዊት አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት ጃለኔ ያው የሚወረወርብህ እንዴ ህፃናት ደፋሪዎች ከበድ ያለ ቅጣት ይጣልባቸው እንጂ ይሄ ስለተዘጋብሽ 2 ሚሊዮን ሆነ 1 ሚሊዮን አትጨናነቂ። እማማ ጂጂ ብለው ቁጭ ብለው አይቅኑ ባልሽ ልጆት አንድ ቀን አንድ ሳምንት ቢታሰሩ ፈርጥጠው የወጡ ሰዎች አገርን ጥለው የወጡ ሰዎች ዛሬ ኢትዮጵያ ላሉ ሴቶች ድምጽ ነን ትላላችሁ? ሪሊ እሱ እስር ቤት እያለ የነበራት ግንኙነት በጣም ፐርፌክት ቆንጆ ነው። በጣም እኔ በሆነ አላደረኩም። የዚህ የግራ ቂጧ እስከሚንጠለጠል ነበር የምታፈቅረው የምትወደው ማለት ነው። 10 ይውለድ ነው ያለችው። 10 መድኃኒዓለም አላያትም። አስጠልታኛለች። በቃ አላያትም። ከትላንት ስለማታያት ነው ሙሉ ቀን ቁጭ ብለሽ የምታወሪ ስለሷ። እንዴ አትሰሚም? ምን አገባሽ? ለምን ለቀቅ አታረጊያትም? ቆይ ወለደ ብለን ስንነግርሽ አይደለም 10 ይውለድ ያልሽው? እርተረሳ ልጅ አለ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መጥተናል። ባለፈው ዕለት እንግዲህ በለቀኳቸው ቪዲዮዎች አንዳንድ ቅሬታዎችን እያሰማችሁ ነበረ። እንዴት ለሊያሾ ትደግፋለህ ምናምን አይነት ስታፍ እየጻፋችሁልኝ ነበረ። በነገራችን ላይ ጋይስ የግል ሐሳቤን በነፃነት መግለጽ ነው የምፈልገው እኔ ማለት ነው። እስከዛሬ የምታውቁኝ በነፃነት ሐሳቤን ስገልጽ ነው የምታውቁኝ። ማንም ሰው እንዲወደኝ ማንም ሰው እንዲጠላኝ ብዬ አይደለም እዚህ ቲክቶክ ላይም ዩቲዩብ ላይም ቪዲዮ ስለቅ ማለት ነውና እናንተ የምትወዱትን ነገር ብቻ ዝም ብዬ ባቀርብ እንደዚህም አልቀጥልም ነበር እውነቱን ለመናገር ማለት ነው። ብዙ ማስመሰል የምችል ሰው አይደለሁም። ገብቷችኋል አይደለ? እያስመሰልኩ እንድቀጥል የምትፈልጉ ከሆነ ገብቷችኋል፣ ይቻላል። እንደዛ እንደ ሌሎች ዩቲዩበሮች መስራት ይቻላል። በነገራችን ላይ በግልጽ ሐሳብን አትግለጽ ምናምን ከሆነ ይቻላል። ኮመንት ላይ አስቀምጡልኝ እስኪ እንደዛ የምትሉ ሰዎች ማለት ነው። ገብቷችኋል አይደለ? አንዳንዴ ልንስማም ሰው ነን፣ ሐሳባችን ሊለያይ ይችላል ማለት ነው። ሁሌም አንድ አይነት አመለካከት ሊኖረን አይችልም። ይሄን መታወቅ አለበት ማለት ነውና ሁላችንም ደግሞ ሐሳባችንን በነፃነት የመግለጽ መብት እንዳለን ነው ማምነው እኔ እና ሁሌ አንድ አይነት ሐሳብ ሊኖረን አይችልም። ሰው ስለሆነ እንለያያለን እና በአዶናይ ጉዳይ ምናምን ብዙ ጊዜ እንግባባለን፣ በጃኒ ጉዳይ እንግባባለን። እኔ ግን እንደኔ አመለካከት ሊያሾ ላይ የሚደረገው ነገር ልክ አይደለም ብዬ ነው ያሰብኩትኝ። ሪፖርት በማስ ሪፖርት መደራጀት የዛን ያህል ሰውን ለማጥፋት የዛን ያህል ስራ ፈቶ መደራጀት ጥሩ አይደለም ባይ ነኝ። በቃ ተደራጅተው ቢከሷት ችግር የለብኝም። ተናግሬያለሁ፣ ሐሳቤን በግልጽ አስቀምጫለሁ። የኔ የግል አመለካከቴን ነው በቃ ህሊኔ የሚያስበውን በቃ ህሊኔ የሚፈቅድልኝን ነው ማወራው እዚህ ጋር መጥቼ ማለት ነው እንጂ ምንም የሆነ ስክሪፕት አይደለም ወይ ድራማ እየሰራው አይደለም እያስመሰልኩኝ አይደለም። እና ይሄ መታወቅ አለበት ብዬ አስባለሁ። በነፃነት ማውራት አለብን። ገብቷችኋል አይደለ? እናንተም አልቃወማችሁም። ኮመንት ላይ የፈለጋችሁትን ብትጽፉ ማለት ነው ችግር የለውም። ምንም ይስማማኛል። እኔ የፈለጋችሁትን ሐሳብ ከኔ ጋር ተቃራኒም ሆነ የምትደግፉትም የምትስማሙትም የሆነ ቀን ደግሞ እንግባባለን፣ የሆነ ቀን እንስማማለን፣ የሆነ ቀን ደግሞ ከኔ የተለየ ሐሳብ ይኖራችኋል። ገብቷችኋል? ችግር የለውም። ሰው ነን፣ እንለያያለን። የተለያየ አይነት አመለካከት ነው ያለን ሁላችንም ማለት አንድ አይነት አስተሳሰብ የለንም። ግን ምክንያታዊ ሆኜ ለማስረዳት እሞክራለሁ እኔ በገባኝና በተረዳሁት መጠን ማለት ነውና እናንተም መረዳት በፈለጋችሁት መጠን ነው የምትረዱትኝ። ሁሌ ግን ከኔ ጋር ተስማሙ አልላችሁም። እኔ ሁሌ እንድትስማሙም አልጠብቅም። ያንን ነው የምለው። ከዛ በተረፈ ይሄ አጉል ስድብ ምናምን የምትሳደቡ ሰዎች ምናምን እንደልባችሁ መሳደብ ትችላላችሁ። እየሰደባችሁኝም እያያችሁኝ ስለሆነ ቴንኪዩ ነው የምላችሁ። ምንም አመሰግናለሁ ነው የምላችሁ። ሌላ ምንም አልላችሁ። ለማንኛውም ዛሬም እንግዲህ በሌሎች ወቅታዊና ትሬኒንግ በሆነ ቪዲዮዎች ተከስተናል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ይሄ የባቡር መስመር ይታያችኋል። ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎኑ እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ተፈቷል። እያያችሁት ነው አይደል? እንደው ምን አይነት ሀገር ላይ ነው ያለነው? እዩ ተፈቷል። ይሄንን ኢንስፔክት ያደርጋል፣ የተከታተላል። እዩ እንዳለ ያልተፈታ የለም። ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው። ተፈቶ ደግሞ አያችሁት? እዩ ጉድ በሉ። ይሄ ተፈቷል። ሉላ ሳያችሁ ደግሞ ሌላ ነገር ጉድ እንዳለ ተፈቷል። እያያችሁት ነው። ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን? ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው። እንደው ምን አይነት ሌባ ትውልድ ነው የተፈጠረው? ጉድ ነው። ተመልከቱት። ቆይ ላሳያችሁ። ስቷል። እዚህ ጋር አላይመንቱን ኦልሬዲ ስቷል። አያችሁት? እንዳለ ተፈቷል። እዩት። ጉድ በሉ። ይሄ የማይታወቅ ሆነ አንድ የመንግስት አካል ኃይል ይለው ይገባል። ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ነው ያለው። ተመልከቱ ምን ያህል እንደሳተ መስመሩ እንደተዛባ አዩት። አያችሁ?
ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱ ስቶ እንዳለ ምን ያህል ስቶ እንዳለ እኮ አደጋም ያደርሳል ማለት ነው። እያያችሁት ነው። ባቡሩ የሚሄድበት እኮ ነው። እዩ እንደሳተው። ታዲያ አሁን እንደዚህ አይነት ትውልድ ይዘን እስቲ ያልተፈታ ሳዩ እስቲ እዩት። ያልተፈታው ይሄው ተፈቶ ይሄው የሰው ህይወት ይዞ ነው የሚጓዘው ትሬኑ። ንብረት ከፍተኛ ንብረት ይዞ ነው የሚጓዘው። ይሄው እንዳለ ተፈቶ አልቋል። አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል። እያያችሁት ነው አይደል? ይሄው ይሄ መስመር ነው እንግዲህ ጠዋትና ማታ ትሬን የሚጓዝበት መስመር ነው። በዚህ ደረጃ እያንዳንዱ ብሎን ተነስቷል። ይሄው እዩትማ በዚህ መስመር በስማ ይሄማ ብሶበታል። ይሄው እዩት። ይሄ የተፈታው ነው። ይሄ ያልተፈታው በጣም ነው የሚያሳፍረው። ይምር በጣም ማለት ነው። አብዛኛው እንደምታየው ተፈቷል። ይሄው ያሳውቃል። እያያችሁት ነው። ምን አይነት ትውልድ እየተፈጠረ ነው ያለው? ይሄንን የሚፈታ ለራሱ ጥቅም ለሀገር ጥቅም የተሰራ የትሬን መስመር ፈቶ የሚሸጥ ትውልድ፣ ገዝቶም የሚያተርፍ ትውልድ፣ ፋብሪካዎችን ተቀብለው ይሄንን ብሎን ተቀብለው ወደ ብረትነት የሚቀይሩ ትውልድ ገዳይ የትውልድ ትስስር እየመጣ መሆኑ በጣም ያሳዝናል። ምንድነው ሌላ ሀገር አለን እንዴ? ምንድነው እንጃ። የፈለገ ደግሞ እሺ የሀገር ጥላቻ ነው ብትሉት ይሄን እኮ የሰው ህይወት እንዴት አያሳስበንም? እግዚአብሔርን ለሚገኘው ለትንሽ ፍራንክና ጥቅማ ጥቅም ተብሎ የሰው ህይወት የሚያጠፋ ነገር መብራንን ኧረ በስመ አብ! እንዴት ነው የሚዘጋው? እንዴት ነው የሚያስጠላው? በጣም ያሳዝናል። እንደ ሀገር ይሄንንም መንግስት የመቆጣጠር ግዴታ አለበት። በመዳረል አሁን እንደዚህ አይነቱ ነገር አሁን ለእያንዳንዱ ብሎን አሁን ምን ጥበቃ ሊቀጠርለት ነው? ምንድን ነው የሚደረገው? ወይ ሴኩሪቲ ካሜራ በየቦታው የመዳናል ማለት ምንድን ነው የሚሻለን? እንግዲህ ሁሉም ቦታ ቁጥጥር የሚያስፈልገን ህዝቦች ሆነን ቀረ ነው ማለት ነው። ያሳፍራል። ለማንኛውም በጣም ነው የሚያሳዝነው የምር። ወንድማችንን ግን አመስግኑት የምር ያየውን ነገር ይመለከተኛል ብሎ ችላ ሳይለው በማስተላለፉ ማለት ነው ለሚመለከተው አካል ቢያንስ እና በጣም ጥሩ ሰው ነው እውነት። ጃለኔ ዳራዳ ልጅ እንግዲህ ጃዬ ያው ሁላችሁም ቲክታክ ላይ የተፈጠረውን ነገር ሁላችሁም ማየታችኋል። እንግዲህ ጃዬ እኔ እንዲህ ማለት አልፈልግም። ጃኒን ማቃት የዛሬ 8 ዓመት 7 ዓመት ዶክተር አርቲስት ተስፋዬ ጋር አብረን ስንማር ነው። ገና ልጆች ሆነን ፊልም ላይ ሰው ካስት እንዲያደርገን እየተሯሯጥን ባለንበት ታይም ነው የተዋወቅነውና ያው በቲክቶክ መንደሩ ደግሞ ለሁለተኛ ጊዜ ነው እንግዲህ የተገናኘ ነው። ቲክቶክ ላይ ሚዲያ ላይ ስትወጡ ያው ላይቭ ላይም ብየዋለሁ ወሳጅ ጎርፍ ማለት ነው። ያደረጋችሁት ነገር በሙሉ አንዴ ከለቀቃችሁት በኋላ ያው እንደ ወሳጅ ጎርፍ ነው የሚወሰደው ማለት ነው። ስለዚህ ጃዬ ሚዲያ ላይ ስትወጪ ብዙ ነገሮችን ለመቋቋም መጀመሪያ ዝግጁ ሆነሽ መምጣት አለብሽ። ይሄ ማለት ምንድነው? ስትመጪ ልትሰደቢም ትችላለሽ፣ ልትወደጂም ትችላለሽ፣ ምን ልትይም ትችላለሽና በእንደዚህ አይነት ነገሮች ላይ አንቺ ራስሽን ምንድነው ማድረግ ያለብሽ? ወደ ስራ ነው መለወጥ ያለብሽ። ያው የሚወረወርብህን ድንጋይ ተቀብለ ቤት ገንባበት አይደለም የሚባለው። ስለዚህ የኔ ቆንጆ የኔ ጀግና በርቺልኝ። እሱን ካንተ ትማር አስተምራት እንጂ ሁሌ እንደዚህ ነበር የሚያደርጉስ። እንደምሽ ሁሌም ከጎንሽ እሆንልሻለሁ የኔ እናት። ሁላችሁም ከስር የተቀመጠውን የጃኒን አካውንት ፎሎ እያደረጋችሁ እንግዲህ አግዟት ማለት ነው። ገና ይሄ 2 ሚሊዮን ይደፍናል። እንወድሻለን ያራዳሪ ትልቅ ሰው ስቲቭ፣ የትልቅ ሰው ንግግር። አንበሳ እንዲህ መዳፏ አርፎ ከጉንጮቿ ኧረ በፈጣሪ ስም እምባዋ ይፈሳል ሳያበራ ይህ ለማየት ይከብዳል። እናቴን ለማየት ራሱ ይከብዳል። የፈጣሪ ያለ አሁን እያወራል ልጁ ልትሆን ትችላለች ምናምን አይ ነው ግን እኔ እንጃ በጣም ከባድ ነው። ህፃናት ደፋሪዎች ከበድ ያለ ቅጣት ይጣልባቸው። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ቀደም ሲል የተመለከታችሁት ቪዲዮ ላይ የሚገኘው ሰውዬ ያለበት አካባቢ ላይ ያሉ የፍትህ አካላት በተለይም አቃቤ ህግ፣ ፖሊስና ፍርድ ቤት ይህ ቪዲዮ ደርሷቸው ግለሰቡን በፍትህ አደባባይ እንዲያቆሙትና ከበድ ያለውን ተገቢውን ቅጣት እንዲሰጡት እንዲደረግልኝ ሁላችንም በኮመንት ሴክሽን ላይ የገባችሁ ጠይቁልኝ። እንግዲህ በሀገራችን ከቅርብ ጊዜ ወዲህ በሴቶች ላይ የሚደርሰውን ጾታዊ ጥቃት እየተመለከተን እንገኛለን። እነዚህ ጥቃት አድራሾች ተገቢውን ቅጣት ስለማያገኙ
አሁን ደግሞ ፊታቸውን በህፃናት ላይ አዙረው ህፃናትን እያባለጉ ጾታዊ ጥቃት እያደረሱ ይገኛሉ። ስለዚህ ይህ ነገር ከጊዜ ወደ ጊዜ ቁጥሩ በከፍተኛ ሁኔታ እየጨመረ ስለሆነ ከዚህም ባሻገር ደግሞ ድርጊቱን ከፈጸሙ በኋላ ምንም አታመጡም፣ ህግ የለም በሀገሪቱ በሚመስል መልኩ ስራቸውን ነውራቸውን በአደባባይ በሶሻል ሚዲያም ጭምር እያጋሩ እየተመለከተን እንገኛለን። ስለዚህ ቀደም ሲል የተመለከታችሁት ግለሰብ ለህግ ቀርቦ ተገቢውን የሆነ ቅጣት እስኪያገኝ ሁላችንም እንድንታገል ጥሬን አቀርባለሁ። አመሰግናለሁ። በጣም የሚሰቀጥጥ እግዚአብሔር በጣም ማለት ነው። እንጃ እኔ ከብዶኛል። አይኖ ሮናልዶ ምናምን ልጆቻቸውን ልጆቻቸውን ምናምን ከንፈራቸውን ምናምን ይሰማሉ። ሌሎች አይተናል፣ ውጭ ላይ ምናምን ሲያደርጉ አይተን ሊሆን ይችላል፣ ግን ልክ አይደለም። እኔ ልክ አይደለም ባይ እንጂ ስለተዘጋብሽ 2 ሚሊዮን ሆነ 1 ሚሊዮን አትጨናነቂ። ዳሴት ቁጥሩ ኦልሬዲ ቁጥር ነው። ከዛ የበለጠ ግን ሰው ኦልሬዲ ያጠቅላል ለሚከተልሽ። ዛሬም አካውንት ከፍተሽ ብትመጪ በ5 ቀን በ6 ቀን ወይም በአንድ ወር ውስጥ ያ ቦታ ይገኛል። ኢዝ ኖት አባውት ላይክ ሚሊዮን ምናምን ፎሎ እንዴ አልበዛም እንዴ? እኔ ወጪ ነው የምወድሽ፣ እንዴት እንደምወድሽ ብታይ ጌታ ነው የምልሽ። ደስ ነው የምትይ፣ ኢነርጂሽ ደስ ይለኛል፣ ሁሉ ነገርሽ ደስ ይለኛል። በቃ እንዲህ ሳይሽ በጣም ነው ደስ የሚለኝ። ዳንስሽ ራሱ ምናምን ሁሉ ነገርሽ ያ። ስለዚህ እማማ ጂጂ ብለው ቁጭ ብለው አይቅሙ ባልሽ ልጆት በቃ ተፋጪ። አንቺ እንደ ታላቅ ምናምን የምትል ከሆነ ምናምን የምትይ ነገር ከሆነ አንቺ ዝም በይ። እሷ ልጅ ናት አይደል? ስሜን አታንሺ። ብታነሳሽም ዝም በያት። እያልሽ አታሰራረት ቁጭ ብለሽ እከክ ደንቆሮ አሮጊት፣ አልከበር ያሉ አሮጊት አልበዛም? እንዴ አሁንስ ጂጂኪያም እኮ ሴት ናት። ቁሙላታ የመድኃኒዓለም ያለ እንደዚህ ማለት ነው የቀረነውን ስላችሁ እርስ በርስ እነዚህ የሚሰዳደቡ ሰዎች እነሱ ጋር ጣልቃ መግባት ያለብን አይመስለኝም። ሲጀመር ተውት እስኪ። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ነው። ሰላም ሰራዊት፣ አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት እንድትመጣ ፈልጋለሁ። ሰራዊት ጋር መደውልስ ደግሞ ሄሎ የኔ ቆንጆ ማን ልበል? ይቀጥላል። እሺ እንጠብቃለን በጉጉት እስከምን እንደምታስጌዷቸው እስኪ እናያለን። እኔ እርጉዝ አይደለም፣ እርጉዝ ጓደኛ ነኝ። እንዴት አይነት ነገር ነው? ቆይ እንደዚህ ተብሎ የተሰራ ቪዲዮ አለ መሰለኛ። እንደዛ ሙድ እያያዙ ነው። ሙንን ተውት። ከደረሰብኝ እለቅበታለሁ። እየል ብሎ ስሜን የነካ የጠራ ቀን እፖሳስትለታለሁ። በ10 ሊንክ ነው መለቅለት። ሴቶች በተለይ ላኩልን አትበሉ፣ ፍቅር ነው የሚይዛችሁ ከልጁ። ምን አይነት ልጅ ከጆከር ጋር በህይወት ዘመን የሚያስማማኝ ሀሳብ ይፈጠራል ብዬ አስቤ አላቅም። ማታ ግን ላይፉን ሪፖርት አድርገው አዘጉበት ማለት ነው። ምክንያቱም አንዳንድ ቪዲዮዎችን እያወጣ ስለነበረ እና ከትላንት ወዲያ ይህን ሳምንት በሙሉ ሊያንሾ ስንቃወማት ነበረ። ምክንያቱም ትውልድ በአፏ እየገደለች ነው ብለን ማለት ነው። ትላንትና ቪዲዮ የወጣባቸው እህቶች ደግሞ ትውልድን በህሊና ባስተሳሰብ በሁሉ ነገር አውርደው እየገደሉ ነው። እና ከዚህ በፊት ይሄን ሳምንት በሙሉ ሊያንሾ ስትቃወሙ የነበራችሁ እህቶች እባካችሁ እኚህን ቪዲዮ የሰሩትን ሰዎች ተቃወሟቸው፣ እኚህን እህቶች ተቃወሟቸው። ምክንያቱም ትውልድ እያጠፉ ስለሆነ። እውነት ነው። አንድ ቀን አንድ ሳምንት ቢታሰሩ ፈርጥጠው የወጡ ሰዎች፣ አገርን ጥለው የወጡ ሰዎች ዛሬ ኢትዮጵያ ላሉ ሴቶች ድምፅ ነን ትላላችሁ? ሪሊ እኔም እኮ ልክ እንዳንቺ ተይዤ ሲሄድ ፈርጥጫ አልወጣሁም እኮ አለኝ። አታውቂም እንዴ ቱርክ ቤት እንዳለኝ የምኖርበት ሀገር እንዳለኝ አታውቂም እንዴ? በፈለግኩበት ሰዓት ከነ ልጄ ሲሄድ የማርፍበት ሀገር እንዳለኝ አታውቂም እንዴ? እንዳንቺ ፈርጥጫ አልሄድኩም እኮ ያውም አፍሪካ ሀገር አልሄድኩም እኮ። አፍሪካ ሀገር ነው እንደ ያውም የፈረጠጠችው። ታስሬ ከጥፋትሽ ጥፋተኝነቴ ሲታወቅ እጠየቅበታለሁ ወይንም ደግሞ ወንጀል ከሆነ ቀጣበታለሁ ብዬ እንጂ ደንብሬ አልሄድኩም እኮ። አገሬን ለቅቄ አልሄድኩም። ከምትሰጡኝ፣ ከምትሉኝ፣ ከምትዘዱኝ፣ ከምትዘልፉኝ፣ ከምታሟርቱብኝ ነገር ሁሉ ከነዛቻችሁ እኮ ነው ፊት ለፊታችሁ ቁጭ ብዬ የምነግራችሁ። እውነት ያለው እኔ ጋር ስለሆነ በደንብ። በነገራችን ላይ ሊያ የሚያስጠይቃትንና ማያስጠይቃትን ነገር ታውቃለች። በነገራችን በደንብ ነው የምታውቀው። በደንብ ማለት የምር እውነት ያለው እኔ ጋር ስለሆነ
እና እንደዚሁ አሁን የሶሻል ሚዲያ ስድድብ ምናምን ሊኖር ይችላል ምናምን እንደዛ አይነት ነገር እኛም እየመለስንላት እኮ ነው። ልክ ያልሆነችውን ነገር እኛም እየነገርናት ነው ያለ ነው። ገባችሁ አይደለ? መናገር ከሆነ መናገር ነው፣ ችግር የለውም። እሱ ሪፖርት አድርጎ ማዘጋት ግን ሌላ ነገር ነው። እናንተ ማን ሆናችሁ ነው ሲጀመር ነው። አሁን ደግሞ በደንብ እየተጋለጡ ነው። ራሳቸው ቆስቁሰው ወዴት እየሄዱ እንደሆነ ብዙ ሰው አላወቃቸውም ነበረ። ብዙ ሰው ሳያውቀው እንግዲህ የጃኒና የዋንትያ ደጋፊ ስለሆኑ ብቻ እየደገፏቸው ነበረ፣ ብዙ ሰው ባለማወቅ ማለት ነው። አሁን ግን ምን ሲሰሩ እንደነበረ ብዙ ማስረጃ እየወጣ ነው ያለው። እንቀጥላለን እንጂ በጣም ነው የምታሳዝኑ። ያዘንኩት አሁንም ነግራቸዋለሁ። ነገም ከነገ ወዲያ ፈርተሽ ነው አልቀሳ ያለቀሰች መወያ አይደለም አለቀሰች። እኔ እኮ ንፍጤ እንኳን ቢመጣ ንፍጧ አንተናፈጠች ብላችሁ ርዕስ ታደርጉኛላችሁ። አውቀዋለሁ፣ ምክንያቱም መባረክ ነው አጀንዳ መሆን። በነገራችን ላይ ግን ደግሞ የዚህ አመጣጣችሁ በጣም ያስጠላ ነበር። የመጡት ሰዎች አገርን ነው ማለት ብላ ያለቻችሁ ህዝብን፣ ወጣትን የምታድን ሴት ሳትሆን ወጣትን የምታጠፋ ሴት እንደሆነ ጠንቅቃችሁ ታውቃላችሁ። ልክ ነው። ስትመጡ ግን ቢያንስ ጥፋት ልጅ እንዴት አልታየቻቸውም ብዬ ከፍቶኛል፣ አስከፍታችሁኛል። ብዙ እውነት አላት ሊያ የምታወራው ነገር ብዙ እውነት አላት፣ እስከነ ጥፋቷ ማለት ነው። እኔ ሊያሾ ትሻለኛለች፣ ሊያሾ ትግደለኝ ከነዚህ እግዚአብሔርን። ኧረ በስመ አብ! እንዴ ደግሞ ሀሳባቸው ኢንቴንሽናቸው ሌላ ነገር ነው። እናንተ አልገባችሁም። እግዚአብሔርን ኢንቴንሽናቸው ይሄን አጋጣሚ ተጠቅመው የነ ጃኒን ኦዲየንስ ተጠቅመው ገብቷቸዋል። ኦዲየንሱን ለመያዝ እና ሰውን ለመያዝ በዛው ሌላ ነገራቸውን ሊያስፋፉባቸው የሚፈልጉት ማለት ነው። እስከ ዛሬ ይህ ሁሉ ዓመት ሲጮሁ እኮ ስንት 6-7 ዓመት እኮ ቲክቶክ ላይ ቢጮሁት አይደል? ማንም ሰው ያውቃቸዋል፣ ግን ተደማጭነት ግን አያገኙም ነበር። ገባችሁ አይደል? አሁን ግን በምትወዷቸው ሰዎች መጡባችሁ። ገባችሁ? አውቀው ማለት ነው እንጂ እነ ጃኒን የምር ወደዋቸው ይመስሏችኋል? እነ ጃኒ የምር ጃኒ እያለች ፎሎ አድርጓት ምናምን እያለች ቪዲዮ የምትሰራው የምር ጃኒን ወዳት ነው እቺ ጆርዲ የምትባለው። ይመቻቸው። ለማንኛውም ባነውበታል። አሁን ምን ማድረግ እንዳለባቸው ማለት ነውና በጣም ተወዳጅ የሆኑ ሰዎች ጋር እየሄዱ ነው ያሉት። ግን ያ አካሄዳቸውም ለጊዜው እንጂ አያዋጣቸውም። ታያላችሁ። ምን አለ ትልኛላችሁ? አያዋጣቸውም። ለጊዜው ያዋጣቸዋል፣ ለጊዜው ማለት ነው። ሰው እስኪነቃ ማለት ነው። ሰው እስኪባንን የነ ጃኒም ደጋፊዎች ምናምን እስኪባንን ማለት ነው። እኔን አታውቅኝም? አውቃለሁ። አላውቅህም ብትል ሰላም ልልህ ነበረ። እሺ ለማንኛውም ማለት አላውቅህም ብል የምን ሰላም የምን ሰላም? አይ ድጋሚ ሰላም ልልህ ነበረ። ባይዜ አላውቅህም። ኧረ ራቺ እንደዚህ ተጫዋች ነው እንዴ? ኧረ ይመችህ። ዛሬ አስደስተኝ። ኧረ ላሽ እሱ እስር ቤት እያለ የነበራት ግንኙነት በጣም ፐርፌክት ቆንጆ ነበር። በጣም እኔ በሆን አላረገው። እውነት ለመናገር እኔ በሆን የምወደው ባሌ ከሌላ ወልዶ አላረገውም ነበር። የዚህ ያህል የግራ ቂጧ እስከሚንጠለጠል ነበር የምታፈቅረው የምትወደው ማለት ነው። 10 ይውለድ ነው ያለችው። 10 ይውለድ ነው ያለችው። ቂጧ እሱ ራሱ ስሰማ ሲነግሩ እንዲህ አይጠግባትም። እሺ እንደዚህ እየተያዩ እየተለቃቀሱ ነው የሚለያዩት እስር ቤት ውስጥ። ጭራሽ ለእሷ ነው የሚያስበው። ለራሱ የእሱ እስር ቤት ነገር አይደለም፣ ለእሷ ነው የሚያስበው። በጣም ስለሚወድ እንትኑ የዛኔ ነው እንዲያውም እሱ እንዲያውም በጣም የወደዳት እስር ቤት ሆኖ በቃ ማንነቷን አይቶ ማለት እና በዚህ ሰዓት ለምንድን ነው የምንነግሪኝ? እሺ አይ ጂጂኪያ አያልቅብሽም። ምን ትሆን ነው የምትይው? ምን አባቷ ታሰድበናለች? ምን አባቷ ቲያትር ትሰራብናለች? ለምን ቲያትር ትሰራለች? ለምን ያልተዘጋ አካውንት ተዘጋ ትላለች? ያልወረደ ቪዲዮ ወረደ ለምን ትለናለች? ቪዲዮ ቲክታክ ስክሪን ካርድ እያደረጉ እኮ እያሳዩ እኮ ነው ያሉት። ኮሚቴ ጋር ላይ ነው ስትራይክ የተሰጠበትን ምናምን ውሸት እኮ አይደለም። የምታውቁ ከሆነ ታውቂ እንደሆነ ጓሰገን ቪዲዮ ወዲያውኑ ከ4 ሰዓት በኋላ ምን ይላል መሰላችሁ? ቪዲዮውን ወይ ከ18 ዓመት በታች ማየት አይችልም ወይም ደግሞ የቲክቶክን ሕግ የጠበቀ አይደለም ወይ ምናምን ብሎ ይሰጣችሁና እይታ ይቀንሳል። 5.5 ሚሊዮን ያየውን ቪዲዮ ወረደ ትለናለች። በታሪክ እኮ የለም እንደዚህ የለም በታሪክ እኔም እኮ አሁን እኮ ዛሬ እኮ ነው በደንብ ስለማላያትም ደግሞ አላያትም መድኃኒዓለምን አላያትም። አስጠልታኛለች በቃ አላያትም። ስለማታያት ነው ሙሉ ቀን ቁጭ ብለሽ የምታወሪ ስለሷ እንዲህ እንትና ጀምሮ ጭራሽ አላያትም ተዘጋ ትለናለች። ከመፍዘዙ የተነሳ እንዲህ ነው የምትለው። የለችም እኮ የለችም ተንቃባክሽን ወደ ዛሬ ተያታተበይ አያዎች እናንተ እውነት መስሎኝ ልጅቷ እኮ የለችም እኮ ግብር እኮ ናት የተገበረች የዞረባት በእሱ አይደለ እንዲሁ ላጣጣ የመጣው ቀጥታ እሱ እንደ በሬ አይዋጋ እንደዚህ አይዋጋ እንዴ ስሙን ይጠብቃል ቅናቱ
ገባ? እሱም የመሰለው ጆን ዳንኤል እስር ቤት ቀርቶ እሱ ሁሉንም አጠቃሎ ታርጌት መጣው። ቆይ አንቺ አጠገብሽ ሰው ካል እሺ ተፈታ እኮ ጆን ዳንኤል አይደለ? አዶናይ ምን ያጣው ነገር አለ? ምን ያጣው ነገር አለና ነው እስኪ ሆም ብሎ ጆን ዳንኤል ሌላ ነገር ሊጠነስስ የሚችለው አንቺ እንደምትዩ ከሆነ ማለት ነው እንዴ? ጭራሽ ጆን ዳንኤል ከተፈታ በኋላ እኮ የአዶናይ እውቅና ፎሎወሮቹ እየጨመሩ ነው የመጡት አይደለ? ስራው እየጨመረ ነው፣ መልካም ስራዎቹ እየጨመረ ነው የመጣው። ምንድነው እንደዚህ የሚያቃጥልሽ ሴትዮ? እንዲህ ነው የሚያደርጋት። ትላንትና እኮ ዮኒ ማኛ ብሏል ማለት ነው እኩዮች አይደሉም እኩዮቻችሁ ሞተውባችሁ ነው ብሏል ዮኒ ማኛ። ለነገሩ አትሰማም እኮ ደግሞ እኮ አትሰማም እኮ። አሁን ነግራችኋል ትላችኋለች ከድሮም ጀምሮ አትሰሚም። ምን አገባሽ? ለምን ለቀቅ አታረጊያትም? ቆይ እንደ አትሰሚም። መረገጥ አለብሽ እንድትነቂ ማለት ነው። መረገጥም አለብሽ። አሁን አገኘሻ የካናዳ ፓስፖርት ያለው ከዛ ዳውን ኢትዮጵያዊ ማጥፋት አለብሽ አይደለም? አላሰብሽም እንኳን ትላንትና ከየት እንደወጣ ጨካኔሽ ማለት ነው። ወይ በጣም ጨካኔሽ፣ ወይ በጣም ጨካኔሽ፣ በጣም ጨካኔሽ። እስከ ዛሬ ምንም ተመታው ብለሽ እንኳን ለኛ እንኳን ያልነገርሽን ያ ወለደ ብለን ስንነግርሽ አይደለም 10 ይውለድ ያልሽው እርተረሳ ልጃኒ እግዚአብሔር ምስክሬን ነው። ረሳሽው አይደለም? እኔ ራሴን ምን እንዳልኩ ታውቃላችሁ አልኩኝ። ጃኒ ግን በጣም ብዙ ጥፋት ነው የምታጠፈው። ግን እግዚአብሔርን እንደዚህ አይነት ሰዎች እያየች እናቴ ስትላት ነበር። አሁን እቺን ሴትዮ ማለት ነው እግዚአብሔርን አጠገብሽ አድርገሽ ምናምን እቺን ሴትዮ እንትን ስትያት ነበር እንደ ጓደኛ እንደ እናት ምናምን። ለራሷ ልጆች ራሱ እናት መሆን የማችል ሰው እኮ ናት። እግዚአብሔርን በጣም ስድ እኮ ናት። ልቅ የሆነች ሴትዮ ማለት ነው። እኔ ግን ቦን አላረገውም። ሚስጥርሽን ለእንደዚህ ያነሳ ለምን 10 አይወልድም አለች? ለምን ቲያትር ትሰራለች? ለምን ያልተዘጋ አካውንት ተዘጋ ትላለች? ያልወረደ ከቦይፍሬንድሽ ጋራ ጥምቀት ነሽ ያለሽ አይደለ? ትወጂዋለሽ አይደለ? ይሄንን ቦይፍሬንድሽን ደግሞ ምትልሽ ከሌሊቱ 9 ሰዓት በኢትዮጵያ ከሌሊቱ 9 ሰዓት አትስበሽዋል? አምናለች አይደለ? መደወሉን አሁን የራሳቸውን ጥፋት ለምንድን ነው ወደኛ የሚያዞሩት? አምናለች አይደለ? መደወሉ ስልክ ይዤ አስበሽዋል? ምን እኔ በፊት ለፊቱ ነው የማናገረው። አንድ ጊዜ ቦይፍሬንድ ምን አስደበቀኝ? ቦይፍሬንድ ይሁን ለምን ኤክሴ ነው ለምንድን ነው የደወለው ብዬ ሃሎ ሃይ ለምን ሆይ እሱ ነው የደወለው። አትውደደኝ፣ እኔ አትውደደኝ፣ ትግደለኝ፣ አሰድባኛለች። አትውደደኝ እኔ እች ልጅ ለእኔም አትሆነኝም። በቃ እንደዚህ አይነት እኔ ልንገራችሁ አትሆንም። በቃ ሴት ልጅ ለጎረጎራት እንጂ ለመካሪዎቿ ለጓደኞች ልክ ስንጎራትም እሷ እንዲህ ያስቀጠቀጠችኝ አትዋትም እያስቀጠቀጠ ወጥታ እኮ እንዲህ ነው ያለችው። ካጠገቤ ለቆማችሁ ለሴት ለምትቆም እንዴት ነው እኔ ካጠገብሽ የምቆመው? እንዴት ነው የምቆመው ካጠገብሽ? አልቆምኩም። አንተ ካጠገብሽ አላወራንም፣ አላለቀስንም፣ አልተመካከርንም። በግልጽ ተናግሬያለሁ። ደብድቦሽ ከሆነ ያልደራደርም፣ ግን አልነገርሽኝም። የማውቀው ነገር የለም። ያ አልተውም ያልሽው አንቺ ራስሽ ደግሞ አልተውም ያልሽው ራስሽ አይደለሽ እንዴ? ለምን 10 አይወልድም ያልሽው? በመጨረሻም በቃኝም ያልሽው አንቺ፣ አልተውም ያልሽውም አንቺ። የት ሄደ? በእናታችሁ ላኩልኝ። አንቺ እኮ ጆን ዳንኤል እኮ ነው እንድትሽን ጎትቶ እኮ ገንዘቡን ክስ አድርጎ ሰው ያደረገሽ። ለዚህ ከበቃሽ እኮ ጆን ዳንኤል ነው። ከሱ ውጭ እኮ አንቺ እኮ ቼክ የሚያደርግሽ ከፊፊ ጋር ጌም ተጫወች። ፊፊ ጋር እጄ ተንቀጠቀጠ ስትይ እንደዛ ሰርቶ ለአንቺ አንበሳ ሰጥቶ ማለት ነው። አንበሳ ሰጥቶ ቆይ አንቺማ አንቺ ልጅ ይሄ ወይ ጢማቲም ይሆናል ወይ ፎንቃ በቂጥሽ በኩል አስገብቶልሽ ይሆናል። ያ ልትመለሽ ይገባል። ወር ይከብዳል በጣም ጃኒ ማለት እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች እንደዚሁ ተመልሰን የምንመጣ ይሆናል ማለት ነው። እስከዛ ድረስ ሸር ቆዩልኝ። ባባይ